እንበለ ደዌ ወሕማም እንበለ ጻዕር ወድቃም ያብጽሐነ ያብጽሕክሙ እግዚአብሔር በሰላም። ተወደዳችሁ ኦርቶዶክሳውያን በያላችሁበት የእግዚአብሔር ጸጋና ሰላም እመቤታችን ምልጃና ጸሎት ይብዛላችሁ ድረሳችሁ። እንኳን ለዛሬው ዕለት በሰላም ነው ፍቅር አደረሳችሁ አደረሰ። እንግዲህ ዛሬ ከሰኞ እስከ ዓርብ ያሉትን ዕለታት እናያለን። ከዚያም ባሻገር ደግሞ ስለ ዕለተ ሐሙስና ስለ ዕለተ ዓርብ ሰፋ ያለ ትርጓሜያቸውን እንመለከታለን። እግዚአብሔር ከሁላችን ጋር ይሁን። የመጀመሪያው በዕለተ ሰኑይ ወይንም ሰኞ ቀን ዕፀ በለስን የረገመበት ቀን ነው። ማክሰኞ የአይሁድ ሸንጎ ዮስቄናን የፈወሰበት ዕለት ነው። እንዲሁም ለፈሪሳውያን ጥያቄ መልስ የሰጠበት ዕለት ነው። ረቡዕ በጌታችን ላይ የፍርድ ውሳኔ የተላለፈበት ቀን ነው። እንዲሁም የአይሁድ ሸንጎና የጌታን ፍርድ በጌታ ላይ ፍርድ ያስቀምጡበት ዕለት ነው። የማርያምን ተፍረት እምነት የሚነገርበት ነው። የአይሁድና የይሁዳ ስምምነት የሚነገርበት ነው። ሌላው ዕለተ ሐሙስ ነው። ዕለተ ሐሙስ በጣም ብዙ ስያሜዎች አሉት። ከነዚህም ስያሜዎች አንዱ ጸሎተ ሐሙስ ይባላል። ሁለተኛው ሕጽበተ እግር ይባላል። ሶስተኛው የምስጢር ቀን ይባላል። አምስተኛ የትእዛዝ ቀን ይባላል። እነዚህን አጥር አድርገን በማብራሪያ ለማየት እንዲረዳን ያክል የመጀመሪያው ጸሎተ ሐሙስ ይባላል። ጸሎተ ሐሙስ ማለት የጸሎት ቀን ማለት ነው። ወይንም በዚህ ቀን ክርስቶስ ጸሎትን ያስተማረበት ዕለት ነው። የማቴዎስ ወንጌል ምዕራፍ 27 ቁጥር 36 እንዲሁም የማቴዎስ ወንጌል ምዕራፍ 18 የዮሐንስ ወንጌል ምዕራፍ 18 ቁጥር 20 ላይ ቁጥር 1 ላይ ክርስቶስ አስተምረዋል። በዚህ ሰዓት ምን ብሎ ነው ያስተማረው? የመጀመሪያው የጸሎተ ሐሙስ ማለት ጌታችን ኢየሱስ ክርስቶስ በጌቴሴማኒ ፍጹም አምላክ ፍጹም ሰው እንደሆነ ለማጠየቅ ጸሎት ጸልየዋል። አባት ሆይ አባ አይልፍ አለ ዛቴ ጽዋ ምኔ አባት ሆይ ብትወድስ ጽዋ ከኔ ትለፍ ብሎ የጸለየበት ዕለት ቀን ነው። ከዚያ ውጭ ግን በዚህ ዕለት ጸሎትን አስተምሯል። ምን ብሎ ነው የጸለየው መሰላችሁ? ወደ ፈተና እንዳትገቡ ተግታችሁ ጸልዩ ጸልዩ ትጉ ወጸልዩ ከመ ይትባኡ ውስተ መንሱት፣ ወደ መከራ እንዳትገቡ ተግታችሁ ጸልዩ ብሎ እስከሚይዙበት ቀን ድረስ ለሐዋርያት የማቴዎስ ወንጌል ምዕራፍ 26 ቁጥር 40 ላይ ተኝተው ካገኛቸው በኋላ ተመልሶ ሲመጣ ተመለሱ የምትተኙበት ጊዜ አይደለም ብሎ ስለዚህ ትጋትን ያስተማረበት ጸሎትን ያስተማረበት ዕለት ነው። ስለዚህ ምን ተብሎ ይጠራል? ጸሎተ ሐሙስ በመባል ይጠራል። የመጀመሪያው። ሁለተኛው ሕጽበተ እግር ተብሎ ይጠራል። የሕጽበተ እግር ሐሙስ። ሕጽበተ እግር ማለት ክርስቶስ ታጥቆ ደቀ መዛሙርቱን የእግሩን ያጠበበት ነው። አነ እግዚእክሙ ወሊቅክሙ ሐጸብኩ እገሪክሙ፣ እኔ መምህራችሁ ጌታችሁ ስሆን እግራችሁን አጠብኩ። ወአንትሙሰ ግበሩ ለቢጽክሙ፣ እናንተም ከኔ ያያችሁትን ከኔ የተማራችሁትን ለወዳጆቻችሁ አድርጉ ብሎ አርአያን ያስተማረበት የሆነ ነው። አቤቱ አምላካችን ነው በመካከላችን ተገኝተህ የእኛን የሕዝብን ኃጢአት እጠብ ሲሉ ከአገልጋዮቹ ካህናት ጀምሮ በየደረጃው የምዕመናን ሀገር ዛሬም ምዕመናን አባቶቻችን ካህናት የሚያጡበትን ከዚህ ምስጢር የተነሳ እንደሆነ ሊቃውንቱ ይናገራሉ ማለት ነው። ስለዚህ ይሄ እግር ክርስቶስ እግር ያጠበበት ቀን ነው። ስለዚህ የእግር ማጠብ ሐሙስ ተብሎ ይጠራል ማለት ነው። እና በዚህ ልክ ይሄን እንረዳዋለን። ሕጽበተ እግር ክርስቶስ መምህር ነው፣ ጌታቸው ነው፣ ፈጣሪያቸው ነው። ግን ምን አደረገ? ዝቅ ብሎ እግራቸውን አጠበ። እግራቸውን ካጠበ በኋላ ደግሞ ትእዛዝን የሰጣቸው በዚህ ትልቅ ትህትናውን አስተምሮበታል። ትእዛዝም ደግሞ አዞበታል። ካጠበ በኋላ እኔ ለእናንተ መምህራቸውን እንዲህ አደረገ፣ እናንተም ደግሞ ለምትወዷቸው ሰዎች ይሄንን አድርጉ፣ ከመዝ ግበሩ፣ እንዲህ አድርጉ ብሎ ያስተማረበት ዕለት በመሆኑ ሕጽበተ እግር ተብሎ ተነግሯል ማለት ነው። የሚገርመው ይገርማል። በዚህን ጊዜ ክርስቶስ ረቡዕ አሳልፎ ሊሰጠው ተስማምቶ ከአይሁድ ጋር፣ ሐሙስ ግን በመጀመሪያ የዮሐንስ ወንጌል ምዕራፍ 13 ቁጥር 12 ላይ ማለት ነው
ክርስቶስ የይሁዳን እግር እንዳጠበው ትመለከታለች። ከጴጥሮስ በፊት ከሌሎችም በፊት ለምንድን ነው? ክርስቶስ አፍቅሩ ጸላእትክሙ ጠላቶቻችሁን ውደዱ ብሎ አስተምሮ ነበር። ጠላቶቻችሁን ውደዱ ብሎ ያስተማረውን በቃል ያስተማረውን ቃል በቃል የተናገረውን ክርስቶስ በተግባር ፈጽሞ አሳየ። ይህ ትልቅ ቀን ነው ማለት ነው። በተግባር ያሳየበት ዕለት ነው። የሚገርማችሁ ክርስቶስ ትህትናውና ትዕግስቱን ታደንቃላችሁ። ሮብ እንደሚሸጠው ያውቃል። ተስማምቷል ከይሁዳ አንድ ዓርብ ሊያዝ ሐሙስ ማታ ግን በመጀመሪያ ያጠበው ይሁዳ ነው። በዚህ ትልቁ ትህትናውን ተናግሯል። ከአውገሪሆሙ ለእለይዜኑ ዜና ሰናይ ሁለቱ መታጠቢያዎች ይደንቁኛል ይላል አንድ ሊቅ ሲናገር። ይውላል መልካም ወሬን የያዙ እግሮች ፈጻሞች ናቸው ተብሎ ተጽፏል። እነዚያ ሁለቱ ማጠቢያዎች የመጀመሪያዎቹ የሐዋርያት እግር የታጠበባት ዕቃ ናት። ይህች ዕቃ ትገርመኛለች። መታጠቢያ አንዷን መታጠቢያ ትገርመኛለች። የክርስቶስ እግር የታጠበባት መታጠቢያ ምናልባት ያቺ ድንቅ ዕቃ የት እንደሆነች ባናውቅም በዚያች በመታጠቢያ የታጠቡ ሐዋርያት ግን ዓለሙን ዙራ አስተምረዋል። ሁለተኛው ደግሞ ጲላጦስ የታጠበ በማስታጠቢያ ደግሞ ይገርመኛል። የምጽድቅ መታጠቢያ አይ እኔ ከደሙ ንጹህ ነኝ እንዴ ኃጢአት እየሰሩ ከደሙ ንጹህ ነኝ አለ እንዴ? የለም እኮ እነዚህ ሁለቱ መታጠቢያዎች በጣም ይገርመኛል ነው የሚለው ሊቆ። ስለነዚህ በሌላ ትምህርት ውስጥ መጣባቸዋል። ሶስተኛው የምስጢር ቀን ይባላል። በዚህ ቀን ጌታችን ኢየሱስ ክርስቶስ የወንጌልን ሥርዓት ያስተማረበት ዕለት ነው። በዚህ ዕለት ምን ይደረጋል ካላችሁ የመጀመሪያው ቅዳሴ ይቀደሳል። ቅዳሴ የሚቀደሰው በሎሳስ ነው። ምስጢረ ቁርባን ያስተማረበት ነው። ምስጢረ ቁርባን ደግሞ ከሰባቱ ምስጢራት አንዱ ነው እንደሆነ ሊቃውንቱ አስተምረውናል። ስለዚህ የመጀመሪያው ደግሞ ምስጢራት ከሰባቱ ምስጢራት አንዱ የተጀመረበት በዚህ ዕለት ነው። ምስጢራት ያስተማረ እምድረመሱ የፋሲካውን ምግብ ከበሉ በኋላ የማቴዎስ ወንጌል ምዕራፍ 10 ቁጥር 26 ዮሐንስ ወንጌል ምዕራፍ 11 ቁጥር 5 ላይ ስትመለከቱ ይህ ስለእናንተ የሚፈሰው ደሜ ነው እንኩ ጠጡ፣ ይህ ስለእናንተ ነገ በመስቀል የሚፈተት ስጋዬ ነው እንኩ ብሉ ብሎ ቅዱስ ስጋውን ክቡር ደሙን የኦሪቱን መስዋዕት አስወግዶ አማናዊን መስዋዕት ጊዜያዊ አይደለ ዘላለማዊ፣ ምድራዊ አይደለ ሰማያዊ ትልቁን መስዋዕት ክርስቶስ ያስተማረበት ዕለት ነው። ስለዚህ የምስጢር ቀን በመባል ይጠራል። ይሄ ማለት ለዓለም ሁሉ ድነት የሚሆን ቅዱስ ስጋውን የቆረሰበት ክቡር ደሙን የፈሰሰበት ታላቅ ምስጢር የተፈጸመበት ቀን ነው። ሶስተኛው የትእዛዝ ቀን ነው። እንዴት ነው ካላችሁ በኋላ የትእዛዝ ቀን ማለት ሐዋርያቱ ከበበ እግረ አርዳዩ ሐጸበ ኮኖሙ አበ ወእመ ወመሃሮሙ ጥበበ ሃሌሉያ ያለ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ወደፊትም ያለ ዓለምን አሳልፎ የሚኖር ክርስቶስ የሚኖር ጌታ ሐዋርያትን እግራቸውን አጠበ፣ እናትም አባትም ሆናቸው፣ ጥበብንም አስተማራቸው ካለ በኋላ ከመዝግበው እንደዚህ አደርጓቸው ብሎ ትእዛዝ ያዘዘበት ቀን ነው። ትእዛዝን የሰጠበት ያስቀመጠበት እንዲያደርጉ እስመ ወሀብኩክሙ አርአያየ ምሳሌን ሰጥቻቸዋለሁ ብሎ እሱ አድርጎ ሌሎችም እንዳደርጉ የሰጠበት ታላቅ የምስጢር ቀን ነው ማለት ነው። በዚህ ቀን የተከናወኑ ድርጊቶች አንደኛ የፋሲካ ዝግጅት የተደረገበት ዕለት፣ የአስቆሮቱ ዕዳ በመሳም ክርስቶስን አሳልፎ የሰጠበት ቀን፣ እንዲሁም የሕጽበተ እግር ምስጢር የተፈጸመበት ታላቅ ዕለት ነው። የመጨረሻው ዕለተ ዓርብና የናንጨር ዕለተ ዓርብ ደግሞ ዕለተ ዓርብን ታያላችሁ። ዕለተ ዓርብን ስትመለከቱ ደግሞ በጣም የሚደንቅ ቃል ነው። ዓርብ ማለት ዓረበ መካተቻ መጨረሻ ማለት ነው። የመጀመሪያው የስነ ፍጥረት መካተቻ ሲል ነው ዕለተ ዓርብ። ስነ ፍጥረት ያለቀው እሁድ ነው። ወአመሳቤት ዕለት አይረፈ እግዚአብሔር እምኩሉ ገብሩ ዘአሐዘ ይገበ። በስድስተኛው ቀን እግዚአብሔር ከስራ ሁሉ አረፈ ተብሎ ተነግሯል። በዚህ ቀን ስነ ፍጥረት የተካተተበት ዕለት የመጨረሻው ቀን ነው። ስነ ፍጥረት ፈጽሞ የመጨረሻው የስነ ፍጥረት የፍጥረታትን 21ዱን ስነ ፍጥረት ከጨረሰ በኋላ 22ኛው ስነ ፍጥረት አዳም የተጨረሰበት ቀን ነው። ስለዚህ የስነ ፍጥረት መካተቻ ማለት ነው አንደኛው። ሁለተኛው የመና መካተቻ ሲል ነው። የመና መካተቻ አንደኛ ለእስራኤል 6ቱን ቀን ሲወርድላቸው ቆይቶ በስድስተኛው ቅዳሜ ቀን የቅዳሜ ዓርብ ተጨምሮላቸው እንደሚወርድ ሊቃውንቱ ይናገራሉ። በሌላ በኩል ፌንቆን ከምትባል ሀገር ሲደርሱ ሰማያዊ መና ወይንም መናው አቆሞ እንጀራ በልተው አድረዋል። ወዓረበ መና ፌንቆን ወበቅሉ እክለ ፌንቆን። በፌንቆን ከምትባል ሀገር ሲደርሱ መናው ከቆመ በኋላ እንጀራ ከእህል ቀምሰው አድረዋል። ስለዚህ የመና መካተቻ መናም ያለቀበት የቆመበት ቀን ነው። በሌላ በኩል የክብረ አዳም መካተቻ ሲል ተመልከቱ። በመጀመሪያ ለአዳም ሁሉ ነገሮች ከተደረጉ በኋላ ሁሉ ነገሮች ከተሰሩ በኋላ የሚደረጉ ነገሮች ከተደረጉ በኋላ
በመጀመሪያ ሁሉ የሚሰጡት ነገሮች ሁሉ ከቀደሙ በኋላ በመጨረሻ ምን ተደረገ ካላችሁ የአዳም ክብር ነበር የተፈጸመ። የአባ ስለዚህ በሰማይ ያለውን በምድር ያለውን ሁሉ ብሉ፣ ጠጡ፣ ግዛ፣ ንዳ ተብሎ ሰማያዊ ስልጣን የተሰጠበት ቀን የክብረ አዳም የአዳም ክብር መካተቻ ቀን ሲባል ዓርብ ተብሏል። በሌላ በኩል የመርገም መካተቻ ሲል የመርገም መካተቻ ክርስቶስ በዚህ ቀን መርገም እንድትደርቅ መርገምን ያራቀበት መርገምን ጸጥ ያደረገበት መርገም የጠፋበት መርገም ፍለጋው እንዳይገኝ የተደረገበት ዕለት ቀን የዛሬው ዕለት ነው። ወቀተሎ በጽል ለመስቀል ወቀተሎ ለጽል በመስቀሉ ተብሎ ተነግሯል። በመስቀሉ ጽልን ገደለው ማለት ጽል የሚባለው ዲያብሎስ ወይም ሞት እሱን አጠፋው ተብሎ ተነግሯል። ወደ ምሰሰ መጽሐፍ ዕዳን የደብዳቤያችን የተደመሰሰበት በዚህ ቀን ከእግዚአብሔር ጋር እልል ብለን እግዚአብሔር እንድናመሰግንበት በሞት የተገለጠ ፍቅር ያየንበት ዕለት የዛሬው ዕለት ዓርብ ነው። ስለዚህ በመጨረሻ ዕለት ዓርብ ማለት ክርስቶስ የስቅለት መካተቻ ሲሆን ነው። ዓርብ ብነ ይሄን ሰው ሳንሰቅልበት መሸብን ብለው ነበርና ዕለት ዓርብ ተብሏል። ስለዚህ ክርስቶስ በመስቀል ላይ ሆኖ ቅድስት ነፍሱን ከቅድስት ሥጋው የለየበት ዕለት ነው። ዕለት ዓርብ ይሄን ሁሉ ምስጢር የያዘበት ዕለት ነው። ክርስቶስ ዕለት ዓርብን ስናስብ ህሊናችን ወደ ቀራንዮ እንልከዋለን። ዕለት ዓርብን ስናነብ ዕለት ዓርብን ስንመለከት ህሊናችን ቀራንዮ ላይ እንልከዋለን። ለኛ ብሎ ያፈሰሰውን ደም ለኛ ብሎ በቀራንዮ ኮረብታ ላይ የተከፈለልን የደም ዋጋ እናስባለን። ክርስቲያኖች በደም የተገዙ ናቸው፣ ያውም በክርስቶስ በፍጡር ደም አይደለም። ስለዚህ ክርስቶስ ዓለሙን ሁሉ የታረቀበት ቀን ነው ማለት ነው። በዚህ ዕለት 7 ተአምራት ሰርተዋል። 7 ተአምራት በሰማይ 3 በምድር 4። በሰማይ ፀሐይ ጨልሟል፣ ከዋክብት ረግፈዋል፣ ጨረቃ ደም ሆኗል። በምድር ደግሞ የቤቱ መቅደሱ መጋረጃ ከ3 ከ4 ተከፍሏል። አለታት መቃብራት ተከፍተዋል፣ ዓለም ተሰነጣጥቋል፣ ሙታን ተነስተዋል። ተመልከቱ። በከበረ በደሙ መታችነት ከደሙ በነጠበው ጠብ ባለው ደም ከ500 ከፍ ከ600 ዝቅ የሚሉ ሙታን ከመስቀሉ ስር እንዳሽን ፈዝተዋል። ይሄን ብቻም አይደለም 14ቱ ሕማማተ መስቀል የተፈጸሙበትም በዚህ ቀን ነበረ። 13ቱ ወይንም 7ቱ የመስቀል ቃላቶች የተነገሩበትም በዚህ ቀን ነበር። እነሱም የመጀመሪያው ኤሎሄ ኤሎሄ ላማ ሰበቅታኒ ጌታ ሆይ ማለት ለምን ተውከኝ? ዛሬ ከኔ ጋር ትኖራለህ፣ ሁሉ ነገር ዛሬ ተፈጸመ፣ አባቱ የሚያደርጉትን ያውቁትምና ይቅር በላቸው፣ ተጠምጸማይኩ ዛሬ ከኔ ጋር ትኖራለህ። እንደዚህ ሁሉ ተብለው 7ቱ አጽና መስቀል የመስቀል ንግግሮች የተደረጉበት በዛሬው ዕለት ነበር። የመጨረሻው 13ቱ ሕማማተ መስቀል በመስቀል ላይ የተቀበሏቸው 13ቱ ሕማማት ወይም ህመሞች የተነገሩበትም የተፈጸሙበትም በዕለተ ዓርብ ነበር። የመጀመሪያው ታስሮ እንዴት ክርስቶስ በፊጥኝ ታስሮ መንኮራ አክ ወመንጸፍ አክ ማንመታ እያሉ ፊቱን የመቱበት ወደ ኋላ የታሰረበት ነው። ሁለተኛው ተጽፎ መልታት ፊቱን በጥፊ የመቱት አሁን ማን የመታ እስኪ ትንቢት ተናገር እያሉ ፊቱን የመቱበት ነው። በጣም በዝርዝር የሚታዩ ናቸው፣ ግን አጠርጎ ለማየት ነው። ሶስተኛው አክሊለ ሦክ ይባላል። በላዩ ላይ የሾህ አክሊልን ያቀናጁበት ነው። አራተኛው ተኮሮሮስ ራሱን በዘንግ በህለት የተመታበት ነው። አምስተኛው ወሪቀ ምራቅ እርኩስ ምራቅን የታገሰበት ነው። ስድስተኛው ተቀስፎ ዘባን ማለት ጀርባው መመታት ነው። ሰባተኛ ሰቲ ሐሞትን መጠጣት። ስምንተኛ ርግዘ ገቦን ወገብን መወጋት። ዘጠነኛ 5ቱ ቅንዋት ናቸው። እነሱም ምን ናቸው ካላችሁ እጁን 2 እጁ 2 እግሩ ደረቱ እነዚህ 5ቱ 13 ይሆናሉና እነዚህ ምስጢራት በሙሉ የተፈጸሙበት የዛሬው ዕለት እንደሆነ ወይንም ዕለት ዓርብ እንደሆነ እንናገራለን ማለት ነው። በዚህ ታዲያ በክርስቶስ ላይ 5 አይነት ክሶች ቀርበዋል። የመጀመሪያው እኔ ንጉሥ ነኝ ይላል። ሁለተኛ የቤተ መቅደስ በሦስተኛው ቀን አፍርሼ እሰራዋለሁ ይላል። ሶስተኛ ራሱን የእግዚአብሔር ልጅ አድርጓል። አራተኛ ራሱን ከእግዚአብሔር ጋር አስተካክሏልና
አምስተኛ ሰንበትን ሽሯል የሚሉ የጌታ 5 አይነት ክሶች የተሰሩበትም ዕለት በዚሁ ቀን እንደሆነ ሊቃውንቱ ይናገራሉና ስለዚህ ከጌታችን በረከት ረድኤት ለሁላችንም የሚያካፍለን ስለነበረን ቆይታ እግዚአብሔር የተመሰገነን ይቆየን።